በዴይ 4 ፈተና እስካሁን ተሳትፎ ያደረጉ ተማሪዎች ሳብሪ፣ ዘይነብ እና ቤቲ ጎበዞች በርቱ፣ ልምምዱን ቀጥሉ። ከዚህ በኋላም ሌሎቻችሁ እንደምትሳተፉ እርግጠኛ ነኝ። Hello dear students, welcome to day 5. የ30 ቀን ትምህርታችን ይቀጥላል። ወሳኝ የምላቸውንና ለእናንተ መሰረታዊ እንግሊዘኛ የመናገር ክህሎት የሚያስፈልጋችሁን 30 ርዕሶች እያየን እንቀጥላለን። የዛሬው ትምህርታችን talking about love and relationship ወይም ከፍቅር ግንኙነት ጋር የሚገናኙ የእንግሊዘኛ ንግግሮች ይሆናል። በእርግጠኝነት በእንግሊዘኛችሁ አንድ ደረጃ ከፍ እንደሚያደርጋችሁ እርግጠኛ ነኝ። እናም እንደተለመደው በቪዲዮ መጨረሻ ላይ ፈተና ወይም ቴስት ስለሚኖረን እስከ መጨረሻ በመቆየት ተከታተሉ። Let's get started። እንጀምር። የምንጀምረው ከዚህኛው ጥያቄ ነው። የሴት ጓደኛ አለ? Do you have a girlfriend? Do you have a girlfriend? Do you have a girlfriend? የሴት ጓደኛ አለ? እዚህ ጋር ኖርማል የሴት ጓደኛ ሳይሆን ፍቅረኛ አለ እያልነው ነው። ስለዚህ የሴት ጓደኛ አለ ማለት ፍቅረኛ አለ። Do you have a girlfriend? ይሄ ለወንዶች ነው የምንጠይቀው ማለት ነው። ስለዚህ ካለው ምን ብሎ ይመልሳል? Yes ብሎ ይጀምራል። I do. Yes, I do. Yes, I do. አዎ አለኝ ይላል ማለት ነው። ስለዚህ መጀመሪያ ፍቅረኛ አንድ ሰው እንዳለውና እንደሌለው በዚህ መልኩ እንጠይቃለን ማለት ነው ወንድ ከሆነ። ሴት ከሆነች ደግሞ የወንድ ጓደኛ አለሽ ነው የምንላት ወይም ፍቅረኛ አለሽ ነው የምንላት። Do you have a boyfriend? Do you have a boyfriend? Do you have a boyfriend? ወንድ ጓደኛ አለሽ? እዚህ ጋር ቦይ የሚለው ወንድ ማለት ነው። ፍሬንድ ጓደኛ ነው። ቦይፍሬንድ ስንል ግን ኖርማሊ ወንድ ጓደኛ ሳይሆን ፍቅረኛ ነው ማለት ነው። ስለዚህ do you have a boyfriend እንላታለን። ከሌላት no ብላ ትጀምራለች። I don't. No, I don't. I የለኝም። No, I don't. ካላት ደግሞ ቅድም እንዳየነው yes, I do ብላ ትመልሳለች ማለት ነው። ሌላ የምናየው ደግሞ ሰዎች ቀጥታ ላይጠይቁን ይችላሉ። ፍቅረኛ አለክ፣ ፍቅረኛ አለሽ ብለው ላይጠይቁን ይችላሉ። ነገር ግን ከኛ ጋር አዝማሚያቸው ጥሩ ካልሆነ ወይም ሊጀናጀኑ ከሆነ በራሳችን ቀድመን መናገር ከፈለግን ማሳወቅ ከፈለግን ቀጥታ ይሄንን እናገራለን ማለት ነው። ይሄ ለሴቶች ነው። የወንድ ጓደኛ አለኝ ለማለት ከፈለግን I have a boyfriend. I have a boyfriend. I have a boyfriend ማለት እንችላለን ማለት ነው። ከጠየቁንም ይሄን መመለስ እንችላለን። ባይጠይቁንም በዚህ መልኩ መናገር እንችላለን ማለት ነው። በተመሳሳይ ሁኔታ ወንዶች መናገር ከፈለጋችሁ I have a girlfriend. I have a girlfriend. I have a girlfriend ብለው መናገር ይችላሉ ማለት ነው። ሌላው ፍቅረኛ አለ፣ ፍቅረኛ አለሽ ብለን የምንጠይቅበት መንገድ ይህን ንግግር ለሴቶችም ለወንዶችም መጠቀም እንችላለን። Are you in a relationship? Are you in a relationship? Are you in a relationship? Relationship ማለት የፍቅር ግንኙነት ማለት ነው። ስለዚህ are you in a relationship ካልን የፍቅር ግንኙነት ውስጥ ነህ ወይም ነሽ ብለን እየጠየቅን ነው ማለት ነው። ስለዚህ ባጭሩ ፍቅረኛ አለ፣ ፍቅረኛ አለሽ ማለት ነው በእኛ አነጋገር ማለት ነው። ስለዚህ ይሄን ለመመለስ አዎ ከሆነ አዎ አለኝ ወይም ደግሞ አዎ የፍቅር ግንኙነት ውስጥ ነኝ ለማለት yes, I am. Yes, I am. ይህንን ጥያቄ ከተጠየቅን yes, I am ብለን እንመልሳለን።
መልሳችን ደግሞ አይ ከሆነ ደግሞ ኖ አም ሲንግል። ኖ አም ሲንግል። ሲንግል ማለት ብቸኛ ወይም ነጠላ ማለት ነው። ስለዚህ አም ሲንግል ስንል ብቻዬን ነኝ ወይም ግንኙነት ውስጥ አይደለሁም እያልን ነው። ስለዚህ መልሳችን አይ ከሆነ ኖ አም ሲንግል ብለን መመለስ እንችላለን። ከዚህ በመቀጠል የፍቅር ግንኙነታችንን የምንገልጽባቸው የተለያዩ መንገዶችን እናያ። መጀመሪያ የምናየው ፍቅረኛ ከሌለን ፍቅረኛ የለኝም ለማለት አሁን እንዳየነው አም ሲንግል እንላለን። አም ሲንግል። ሌላኛው በጣም የተለመደው ደግሞ አም ዴቲንግ የሚለው ነው። አም ዴቲንግ። ይህ ማለት ትውውቅ ላይ ነኝ ወይም የሆነ ሰው አለ፣ በተደጋጋሚ እየተገናኘን እንመጣለን፣ ግን ፍቅር ግንኙነት አልጀመርንም፣ ግን አዝማሚያው ላይ ነን ማለት ነው። ስለዚህ ዴቲንግ ማለት እሱ ነው። ገና እየተጠናና ነው ማለት ነው። ስለዚህ እዛ ነገር ውስጥ ካለን አም ዴቲንግ ብለን መናገር እንችላለን። ሌላው ደግሞ የፍቅር ግንኙነት ውስጥ ነኝ ወይም ፍቅረኛ አለኝ፣ ግንኙነት ጀምሬያለሁ ለማለት ከፈለግን ደግሞ አም ኢን አ ሪሌሽንሺፕ። አም ኢን አ ሪሌሽንሺፕ። አም ኢን አ ሪሌሽንሺፕ ማለት እንችላለን። እጮኛ አለኝ ለማለት ከፈለግን አም ኢንጌጅድ። አም ኢንጌጅድ። አም ኢንጌጅድ። አግብቻለሁ ማለት ከፈለግን አም ሜሪድ። አም ሜሪድ። አም ሜሪድ። አግብቼ ደግሞ ፈትቻለሁ ማለት ከፈለግን አም ዲቮርስድ። አም ዲቮርስድ። አም ዲቮርስድ። ሌላኛው ደግሞ አግብተን እንዲሁ ባል ወይም ሚስት ከሞተብን የመጀመሪያው ሚስቴ ሞታብኛለች ለማለት ይሄ ለወንዶች ነው። አም አ ዊዶወር። አም አ ዊዶወር። አም አ ዊዶወር ማለት ይቻላል። ሴት ሆነን ደግሞ ባሌ ሞቶብኛል ለማለት ከፈለግን አም አ ዊዶ። አም አ ዊዶ። የወንዶች ምናለን ዊዶወር፣ የሴቶችን ደግሞ ዊዶ። አም አ ዊዶ ብለን መናገር እንችላለን። አሁን ደግሞ ፍቅራችንን እንዴት እንደምንገልጽ እና እኛም ፍቅር ሲገለጽልን እንዴት እንደምንመልስ እንያ። የመጀመሪያው ደስ ትለኛለህ ወይም ደስ ትይኛለሽ ለማለት አይ ላይክ ዩ። አይ ላይክ ዩ። አይ ላይክ ዩ። መልሱ ምን ይሆናል? እኔም ደስ ትይኛለሽ ለማለት አይ ላይክ ዩ ቱ። ቱ የምትለውን ብቻ ነው የምንጨምረው ማለት ነው። አይ ላይክ ዩ ቱ። አይ ላይክ ዩ ቱ ማለት ይቻላል ማለት ነው። ሌላኛው ደግሞ እወድሃለሁ ወይም እወድሻለሁ ለማለት ከፈለግን ይሄ ለሁለቱም ጾታዎች ይሰራል፣ የቅድሙም ይሄም አይ ላቭ ዩ። አይ ላቭ ዩ። በመቀጠል መልሱን ስናይ እኔም የሚል መልስ ከሆነ ምን ይጨመርበታል? ቱ። ስለዚህ አይ ላቭ ዩ ቱ። አይ ላቭ ዩ ቱ። ሌላው ደግሞ ናፍቀሽኛል፣ ናፍቀኛል የሚለው ነው። ይሄም ለሁለቱም ጾታ እንጠቀመዋለን። አይ ሚስ ዩ። አይ ሚስ ዩ። አይ ሚስ ዩ። መልሱ እኔም ከሆነ አይ ሚስ ዩ ቱ ይሆናል ማለት ነው። መጨረሻ ላይ እንደተለመደው ቱ መጨመር ነው። አይ ሚስ ዩ ቱ። አሁን የምናየው ደግሞ ታገቢኛለሽ የሚለውን ጥያቄ ለመጠየቅ የምንጠቀመው ንግግር will you marry me? will you marry me? will you marry me? ታገቢኛለሽ፣ ታገባኛለህ ለወንዶችም ይሆናል። ያው አብዛኛውን ጊዜ ሴቶች ናቸው የሚጠየቁት ብዬ ነው።
ሴቶችም ግን መጠየቅ ይችላሉ። ተመሳሳይ ንግግር ነው። መልሱ አዎ ከሆነ yes I will yes I will ማለት እንችላለን። ወይ ደግሞ yes ብቻ ማለት ይቻላል። አዎ ብቻ ማለት ይቻላል። yes I will ማለት አዎ አገባሃለሁ እንደማለት ነው። ስለዚህ አዎ ብቻ ማለት ከፈለግን yes ብለን መጨረስ እንችላለን። ነገር ግን ንግግራችንን መቀጠል ከፈለግን ወይም አዎ የሚለውን ጠንከር ማድረግ ከፈለግን yes I will ማለት እንችላለን። መልሳችን ደግሞ አይ ከሆነ ማንፈልግ ከሆነ ማግባት ማንፈልግ ከሆነ ኖ ብለን እንጀምራለን። በመቀጠል ፖላይት ለመሆን ወይም ደግሞ ንግግራችንን ትህትና የተሞላበት ለማድረግ አም ሶሪ የሚለውን እንጨምራለን ማለት ነው። ኖ አም ሶሪ። ሌላው ደግሞ አንድን ሴት ወይም አንድን ወንድ ፍቅረኛችን እንዲሆን ወይም ፍቅረኛችን እንድትሆን መጠየቅ ከፈለግን በዚህ መልኩ እንጠይቃለን። መጀመሪያ ለወንዶች ነው። ፍቅረኛዬ ልትሆኚ ትችያለሽ ብለን መጠየቅ ከፈለግን will you be my girlfriend? will you be my girlfriend? will you be my girlfriend? የሴት ጓደኛዬ ልትሆኚ ትችያለሽ ወይም ፍቅረኛዬ ልትሆኚ ትችያለሽ እያለ ነው። ሴቶች ከሆነንና ወንድን መጠየቅ ከፈለግን ፍቅረኛዬ ልትሆን ትችላለህ ማለት ከፈለግን girl የሚለውን boy ብሎ መተካት ብቻ ነው። will you be my boyfriend? will you be my boyfriend? ብለን በቀላሉ መጠየቅ ይቻላል። ሌላው ደግሞ የተለመደው ንግግር ፍቅራችንን ለሰዎች ስንገልጽ ለምሳሌ ቀለል ያለ ፍቅር ከሆነ ደስ ትይኛለሽ፣ ደስ ትለኛለህ ማለት ከፈለግን I have a crush on you ብለን መናገር እንችላለን። I have a crush on you. I have a crush on you. crush ማለት ሰዎችን ከሩቅ አይተን የምንወዳቸው ነገር ማለት ነው። ብዙም ማናውቀው ሰው ሊሆን ይችላል። አይተናቸው ብቻ የምንወዳቸው ነገር ደስ የሚለን ነገር ማለት ነው። እነሱን ስናይ ይሄ በአካል ብቻ ላይሆን ይችላል። ቲቪ ላይ የምናያቸው ሰዎች ሊሆኑ ይችላሉ። ቲክቶክ ላይ፣ ዩቲዩብ ላይ ማንኛውም ሰው አይተን ደስ የሚለን ከሆነ ክራሽ እንለዋለን ማለት ነው። እዛ ሰው ላይ ከርሸናል ማለት ነው። እንደዛ ነው የሚባለው በአራዳ ቋንቋ እንደዛ ነው የሚባለው። ስለዚህ I have a crush on you ብለን ለዛ ሰው ፍቅራችንን ወይም ስሜታችንን መግለጽ ከፈለግን ይሄን እንጠቀማለን ማለት ነው። ደስ ትይኛለሽ፣ ደስ ትለኛለህ። ለሁለቱም ጾታችን ንግግር ነው የምንጠቀመው። ሌላው ደግሞ ምናልባት ለጓደኛችን እየነገር ነው ከሆነ እሱ ልጅ ላይ ክራሽ አለብኝ፣ እሷ ልጅ ላይ ክራሽ አለብኝ እያለን ለአጠገባችን ላለ ሰው መናገር ከፈለግን ይሄን እንጠቀማለን። የመጀመሪያው ደስ ይለኛል። ይሄን የምንጠቀመው ሴቶች ነን። ይሄን ንግግር I have a crush on him። እዚህ ጋር him የሚያሳየው ወንድ ነው። ስለዚህ I have a crush on him ካልኩኝ እሱ ደስ ይለኛል እያልኩ ነው ማለት ነው። እሱ ላይ ከርሻለሁ እያልኩ ነው። him የሚለውን ደግሞ በስም መተካት ከፈለኩም እችላለሁ። ለምሳሌ I have a crush on ብዬ የሆነ ሰው ስም ለምሳሌ አቤል ቢሆን I have a crush on አቤል ካልኩኝ አቤል ደስ ይለኛል እያልኩ ነው ማለት ነው። ስለዚህ ለሰዎች መናገር ከፈለግን በዚህ መልኩ እንጠቀማለን። ሴት ከሆነች ደግሞ ያ ማለት ይሄንን ንግግር የሚጠቀሙት ወንዶች ናቸው። ደስ ትለኛለች ብለው ለመናገር ከፈለጉ him የሚለውን her በሚለው መተካት ነው። I have a crush on her. I have a crush on her. እሷ እኮ ደስ ትለኛለች ያለን መናገር እንችላለን። ስሟን መጥቀስ ከፈለግን I have a crush on ለምሳሌ ሜሪ ከሆነ ሜሪ I have a crush on Mary ብለን ለሰዎች ማሳወቅ እንችላለን ማለት ነው። ሌላው በጣም የተለመደው ንግግር ፍቅር ይዞኛል ብለን ምንገልጸው ንግግር ነው። ስለዚህ ይሄንን ለመናገር am in love am in love ማለት እንችላለን ማለት ነው።
ለሰዎችም ስንናገር ይሄን እንጠቀማለን። ፍቅር ይዞኛል ማለት ከፈለግን አም ኢን ላቭ እንላለን። ፍቅራችንን ወይም ስሜታችንን ለዛ ሰው ለምንወደው ሰው ስንገልጽ ደግሞ ይሄን ንግግር እንጠቀማለን። ለምሳሌ ካንቺ ፍቅር ይዞኛል ወይም ካንተ ፍቅር ይዞኛል ለሁለቱም ጾታ እንጠቀመዋለን። አም ኢን ላቭ ዊዝ ዩ ካንተ ወይም ካንቺ ይሆናል ማለት ነው ዊዝ ዩ የሚለውን ስንጨምር። ስለዚህ አም ኢን ላቭ ዊዝ ዩ ብለን መናገር እንችላለን ማለት ነው። በመጨረሻም 2 ጥያቄዎችን እናይና ትምህርቱን እንጨርሳለን። እነዚህ 2 ጥያቄዎች በጣም አስፈላጊ ናቸው ብዬ ስላሰብኩ ነው ያመጣኋቸው። አብዛኛውን ጊዜ የምናገኛቸው የተለያዩ ተቋማቶች ላይ፣ ዶክመንቶች ላይ፣ ጽሁፎች ላይ ነው የምናገኛቸው ወይም ደግሞ ስልካችን ላይ አንድ ጥናት ስንሞላ የምንጠቀማቸው ናቸው። ለምሳሌ የጋብቻ ሁኔታ ምንድን ነው የሚል ጥያቄ ብዙ ጊዜ ዶክመንቶች ላይ ወይም ጽሁፎች ላይ እንድንሞላ እንጠየቃለን። ስለዚህ እሱን ጥያቄ እንየው። What's your marital status? What's your marital status? marital status ማለት የጋብቻ ሁኔታ ማለት ነው። ስለዚህ ይሄን ጥያቄ ስናይ ቅድም ያየናቸውን መመለስ ነው ማለት ነው። ሲንግል ከሆነን ሲንግል እንላለን። ሜሪድ ከሆነ ሜሪድ አግብተናል። ዲቮርስድ ከሆነ ወይም ፈተን ከሆነ ዲቮርስድ እያለን ዶክመንቶች ላይ ካገኘን እንደዛ መሙላት እንችላለን። ይሄን ጥያቄ በዛው እንድታዩት ነው። ይሄንን ካየን ከበቂ በላይ ነው። ስለዚህ ወደ ዴይ 5 ፈተና ወይም ቴስት ቀጥታ እንሄዳለን። የዛሬው ቴስታችን በጣም ቀላል ነው። 3 ምርጫ ጥያቄና 1 የምትጽፉት ኮሜንት ላይ ገብታችሁ የምትጽፉት ጥያቄ ነው። ከምርጫውን ጀምር 15 ሰከንድ አለ፣ ጀምሩ። ኤ ምን ይላል? Do you have a boyfriend? የወንድ ጓደኛ አለሽ ይላል። ቢ ምን ብሎ ይመልሳል ነው። በሁሉም መንገድ መመለስ ይችላል። ኤ yes I have a boyfriend፣ አዎ ቦይፍሬንድ አለኝ ወይም የወንድ ፍቅረኛ አለኝ። ቢ yes I do ብለን መመለስ እንችላለን። ይሄም ፍቅረኛ አለኝ እያልን ነው። ሲ no I don't፣ አይ የለኝም እያልን ነው። ስለዚህ በ3ቱም መንገድ መመለስ ይቻላል ማለት ነው። ሁለተኛ I love you ሲል አንድ ሰው ምን ተብሎ ይመለሳል? ብዙዎቻችሁ እንዳገኛችሁት እርግጠኛ ነኝ። ኤ I love you too ብለን እንመልሳለን። ቢ ላይ ያለው I miss you too ነው የሚለው ናፍቀሽኛል እንደማለት ነው ወይም ናፍቀኛል። ሲ ላይ ደግሞ I like you too ደስ ትኛለሽ፣ ደስ ትለኛል። ስለዚህ መልሳችን ኤ ነው። 3ኛ ጥያቄ እንሂድ። አንድ ሰው will you marry me ወይም ታገቢኛለሽ፣ ታገባኛለሽ ሲባል ምን ብሎ ይመልሳል? አሁንም መልሳችን ሲ ኤ ኤንድ ቢ ወይም ሁለቱም ይሆናል ማለት ነው። አዎ ማለት ከፈለግን yes I do እንላለን። አይ ማለት ከፈለግን no I'm sorry ብለን እንመልሳለን። ከ3 ስንት እንዳመጣችሁ ኮሜንት ላይ ጻፉልኝ። ሌላው 4ኛ ጥያቄያችን እንምጣ። የፍቅር ግንኙነታችሁን ግለጹ የሚል ጥያቄ ነው። ቅድም ያየናቸውን ለማስታወስ ወደ ኋላ እንዳትመለሱ ማለት ነው። እዚህ ጋር እንደ ክለሳ የሚሆናችኋል አስቀምጫለሁ። ስለዚህ እናንተ ከዚህ አንድ ውስጥ ትመደባላችሁ ማለት ነው። ስለዚህ ከዚህ አንዱን መርጣችሁ ኮሜንት ላይ ተጽፉልኛላችሁ። መልሱ ከዚህ አንዱ ነው ማለት ነው። ከዚህ ሊወጣ አይችልም። ከወጣም ንገሩኝ፣ በአማርኛ ጻፉልኝና ወደ እንግሊዘኛ እንቀይረዋለን። ነገር ግን በእርግጠኝነት ከዚህ አይወጣም። የመጀመሪያው አም ሲንግል ይላል፣ ፍቅረኛ የለኝም። በዚህ ምድብ ውስጥ ከሆናችሁ አም ሲንግል ያላችሁ ትጽፋላችሁ። ሁለተኛው አም ዴቲንግ ወይም ትውውቅ ላይ ነኝ፣ ፍቅረኛ የለኝም ማለት አልችልም፣ ፍቅር ግንኙነት ውስጥም አልገባውም፣ ገና እየተጠናናው ነው ማለት ነው አም ዴቲንግ ማለት።
ስለዚህ እዛ መሃል ካላችሁ am dating ብላችሁ ትጽፋላችሁ። ሶስተኛው am in a relationship am in a relationship ፍቅረኛ አለኝ የፍቅር ግንኙነት ውስጥ ነኝ እዚህ ውስጥ ያላችሁ ትጽፋላችሁ። አራተኛው am married አግብቻለሁ። am engaged እጮኛ አለኝ። am divorced አግብቼ ፈትቻለሁ። am a widow ሴት ከሆነን ማለት ነው። am a widow ባሌ ሞቶብኛል። am a widower ወንድ ከሆናችሁ ሚስቴ ሞታብኛለች ማለት ነው። ስለዚህ ከነዚህ አንድ ውስጥ ትሆናላችሁ። ይሄንንም ጻፉልኝ ማለት ነው። ስለዚህ ከሶስት ስንት እንዳመጣችሁ በመቀጠል ከዚህ ውስጥ አንዱን መርጣችሁ ያላችሁበትን ሁኔታ ትገልጻላችሁ ማለት ነው። የሁላችሁንም ኮሜንት እጠብቃለሁ። የዴይ 5 ትምህርት ጨርሰናል። ይህ ቪዲዮ ጠቃሚ ከነበረ ላይክ በማድረግ ብቻ ሌሎች መማር ለሚፈልጉ አድርሱላቸው። በዴይ 6 ትምህርት የምናየው ስለ ሾፒንግ ይሆናል ወይም እቃ መግዛት። ከሾፒንግ ጋር የተያያዙ እንግሊዘኛ ንግግሮችን እናያለን። በእርግጠኝነት ይህ ትምህርት እንዲያመልጣችሁ አትፈልጉም። ስለዚህ ሰብስክራይብ በማድረግ አርብ ማታ 2 ሰዓት ላይ ጠብቁ። በዴይ 6 ቪዲዮ እንገናኛለን። ባይ ባይ።